ሰላም እንዴት ናችሁ? የደሱ ሄልቲ ቤተሰቦች፣ እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ ቴምር እንዴት ነው ለአጥንታችን ጤና አስፈላጊ የሆነ የሚለው ለእናንተ በደንብ አብራርቼ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደረጋችሁ ጀምሮ ነባራዊ ሰዎችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክ እና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋናው ሀሳቤ ስመለስ ቴምር በጣፋጭነቱ ተወዳጅ የሆነና ውድ ነውና ፈቅደነው የምንመገበው አስፈላጊ የሆነ የምግብ አይነት ነው። ቴምር በውስጡ ካልሽየም፣ ፎስፎረስ፣ ማግኒዥየም፣ ኩፐር፣ ማንጋኔዝ እና ሲሊኒየም የመሳሰሉ ለአጥንታችን የሚጠቅሙ በጣም አስገራሚ የሆኑ ማዕድናትን በደንብ አጭቆ ስለያዘ አጥንታችን ጤንነቱ የተጠበቀ እንዲሆን ያደርጋል ማለት ነው። ከላይ የጠቀስናቸውን ማዕድናት አጭቆ ስለያዘ ለአጥንት ጤና እና ጥንካሬ በጣም አስፈላጊ ከሆኑ ምግቦች አንዱና ዋነኛው ነው ማለት ነው። ቴምርን አዘውትሮ በአመጋገብ ውስጥ ማካተት ለአጥንት እድገት እና በኋለኛው ዘመናችን ለሚከሰት የአጥንት መቦርቦር፣ መሳሳት፣ ስብራትና ሌሎችንም ችግሮች በመቅረፍ ትልቅ ሚና ያለው የምግብ አይነት ነው ማለት ነው። በየቀኑ 2 እስከ 3 ፍሬ ቴምር መመገብ አጥንታችን የሚያስፈልገውን ንጥረ ነገር ለማግኘት በጣም ወሳኝ ነው ማለት ነው። የአጥንት እድገት እንደሚታወቀው ከተወለድነ ጀምሮ እስከ አቨሬጅ ካሊ ከ25 እስከ 35 ዓመት መካከል ነው እድገቱን የሚጨርሰውና በዚህ መካከል በተለይ ደግሞ በልጅነታችን አጥንታችን በደንብ እንዲያድግ ለማድረግ እንዲሁም ደግሞ በኋለኛው ዘመናችን ደግሞ ለሚከሰት የአጥንት መሳሳት፣ የአጥንት መቦርቦር ለመከላከል ቴምርና ሌሎችንም ማዕድን ያላቸው ምግቦች አዘውትሮ መጠቀም በጣም አስፈላጊ ነው ማለት ነው። ቴምር እንዴት ነው የአጥንታችን ጤንነት የሚጠብቀው የሚለውን በሁለት ከፍዬ ለእናንተ ልንገራችሁ። ቪዲዮውን ሰብስክራይብ ያላደረጋችሁ ሰዎች ቪዲዮውን ሰብስክራይብ እያደረጋችሁ እዩ፣ ነባራዊ ሰዎችም ላይክ እና ሼር እያደረጋችሁ ትብብራችሁ እንዳይለይ ሲል ጠይቃለሁ። የመጀመሪያውና አንደኛው ቴምር በማዕድናት የበለጸገ ነው። በተለይ ቴምርን ስንመገብ ካልሽየምን፣ ፎስፎረስን፣ ማግኒዥየምን፣ ኩፐር፣ ማንጋኒዝ እና ሲሊኒየም የመሳሰሉ በጣም ጠቃሚ የሆኑ እና ለአጥንታችን መሰረታዊ ከሆኑ ማዕድናትን የምናገኝበት ስለሆነ አጥንታችን ጤንነት የተጠበቀ እንዲሆን ለማድረግ በጣም ወሳኝ ናቸው ማለት ነው። እነዚህ ማዕድናት በተለይ አሁን የጠቀስናቸው ማዕድናት በደንብ ፓክድ አድርጎ ስለያዘ በልጅነት ዘመናችን የአጥንታችን ስትራክቸር ለመገንባት እንዲሁም ደግሞ ስትሮንግ የሆነ ቦን እንዲኖረን ለማድረግ እና በተለያየ ምክንያት ሊመጣ የሚችለውን የአጥንት ማስና ዴንሲቲ መቀነስ ለመከላከል በጣም አስፈላጊ ነው ማለት ነው። ስለዚህ በጣም አስፈላጊ የሆኑ ማዕድናትን በደንብ ፓክድ አድርጎ ስለያዘ ለአጥንታችን ጤንነት፣ ለአጥንታችን እድገትና በኋለኛው ዘመናችን ለሚከሰቱ አንዳንድ ችግሮችን ለመቅረፍ በጣም ትልቅ ሚና አለው ማለት ነው። ሁለተኛ ኦስቶፖሮሲስ እያልን የምንጠራውን ችግር ለመቅረፍ በጣም አስፈላጊ ነው ማለት ነው። ቴምር በተለይ ቅድም እንደጠቀስነው ቴምር በውስጡ በጣም አስፈላጊና መሰረታዊ የሚባሉ ማዕድናትን ለአጥንታችን የሚጠቅሙ ማዕድናትን በደንብ ፓክድ አድርጎ ስለያዘ ለአጥንታችን እድገትና በተለይ ደግሞ በኋለኛው ዘመናችን ለሚከሰት የአጥንት መቦርቦር፣ የአጥንት መሳሳት፣ የአጥንት መሰበር ሂደትን በመቀነስ ደረጃ ትልቅ ሚና አለው ማለት ነው። በተለይ ሰዎች እድሜያቸው ገፋ እያለ ሲሄድ እንዲሁም ደግሞ ሴቶች የወር አበባ ሲቆርጡ የአጥንት መጣመም፣ የአጥንት መቦርቦርና የአጥንት መሳሳት ችግር ይከሰታልና በደንብ ኤርሊ ማዕድናትን ያላቸው ምግቦች በደንብ አካቶ መመገብ ለምሳሌ እንደ ቴምር አይነት ይህን ችግር ለመከላከልና ለመቅረፍ በጣም አስፈላጊ ነው ማለት ነው። አጥንታችን በቀላሉ ኢዚሊ እንዳይሰበር ለማድረግ ስትሬንግዙ ከፍ እንዲል ለማድረግ እና ቅድም እንዳልነው የአጥንታችን ሚነራል ዴንሲቲ እንዳይቀንስ ለማድረግ በጣም ወሳኝ ናቸው ማለት ነው እነዚህ የጠቀስናቸው ማዕድናት። ስለዚህ ኦስቶፖሮሲስ ወይም ደግሞ የአጥንት ስብራት ለመከላከል በጣም አስፈላጊ ነው ማለት ነው። ከዚህ ጋር አሁን የጠቀስናቸው ነገሮች ጋር በተጨማሪ በተለይ ደግሞ ብዙ ጊዜ አጥንታችን ጥንካሬ እንዲኖረው አጥንታችን ከተለያዩ ጉዳቶች ለመከላከል ማዕድናትን ስንመገብ ከዛ በተጨማሪ ኤክሰርሳይዝ ማድረግ፣ ፕሮሰስ የሆኑ ምግቦችን በስርዓት መቀነስ፣ ማጨስን፣ አልኮል መጠቀም መቀነስ በጣም አስፈላጊ ነው ማለት ነው። እንዴት መጠቀም እንችላለን የሚለውን ስናይ ደግሞ ቴምርን ከ2 እስከ 3 ፍሬ በየቀኑ መጠቀም እንችላለን ማለት ነው። ያ ማለት ቴምርን በ2 እስከ 3 ፍሬ ይመከራል ማለት ነው። ያ ማለት ምንም አይነት የሰውነታችን የስኳር መጠን ሳያዛባ
ከ2 እስከ 3 ፍሬ በየቀኑ መጠቀም እንችላለን ማለት ነው። ሌላው እንዴት መጠቀም እንችላለን የሚለው ስናይ ቴምርን ብቻውን መመገብ እንችላለን። እንዲሁም ደግሞ በተለያየ ዘዴ ከምግብ ጋር በመጨመር በሳላድ መልክ የምንመገበው በጣም አስፈላጊና ጣፋጭ የሆነ የምግብ አይነት ነው ማለት ነው። መመገብ የሌለባቸው ሰዎች እነማን ናቸው የሚለውን ስናይ የመጀመሪያውና አንደኛው ኢሪቴብል ባውል ሲንድረም እንዲሁም ደግሞ ፍራክቶዝ ማልአብዞርፕሽን ያላቸው ሰዎች ብዙ ጊዜ ቴምር እንዲመገቡት አይመከርም። ቴምር በውስጡ ሾርት ስሞል ቼን ፋቲ አሲድ ካርቦሃይድሬቶችን ስለያዘ በቀላሉ እንደነዚህ አይነት ችግር ያለባቸው ሰዎች ይሄን ለመፍጨት አንጀታቸው ስለማይፈቅድና አንጀታቸው ስለሚበሳጭ የሆድ መነፋት፣ ጋዝ መጠራቀም፣ ቁርጠትና ሌሎችም ዲያሪያ አይነት ነገሮችን ሊከሰት ስለሚችል እንደነዚህ ችግር ያለባቸው ሰዎች ይሄንን እንዲመገቡት አይመከርም። ሁለተኛ የኩላሊት ችግር ያለባቸው ሰዎች በተለይ ክሮኒክ ኪድኒ ፕሮብለም ያለባቸው ሰዎች ብዙ ጊዜ ቴምር እንዲመገቡ አይመከርም። ምክንያቱም ቴምር ከፍተኛ የሆነ ፖታሲየምን ይዟል። ፖታሲየም ደግሞ አሁን እንደጠቀስነው ክሮኒክ ኪድኒ ፕሮብለም ያለባቸው ወይም ደግሞ ቆየት ያለ የኩላሊት ችግር ያለባቸው ሰዎች ይህን ሲመገቡ ፊልተር ማድረግ ስለማይችል ኩላሊት ለሌላ በርደን ልትጋለጥ ትችላለች ማለት ነው። ስለዚህ ይህን ችግር ለመቅረፍ ቴምርን መመገብ የለባቸው ማለት ነው። ሶስተኛ የስኳር በሽተኞች ናቸው። ብዙ ጊዜ ቴምር ዝቅተኛ የሆነ ግላይሴሚክ ኢንዴክስ ያለው ቢሆንም እንዲሁም ደግሞ ከተመገቡ በኋላ በቀላሉ ስኳር የማይጨምር ቢሆንም ብዙ ጊዜ ስኳራቸው ከፍና ዝቅ እያለ የሚያስቸግራቸው ሰዎች በተለይ ሃይፐርግላይሴሚያ እየገቡ ወይም ደግሞ ስኳራቸው ከፍ እያለ ለሚያስቸግራቸው ብዙ ጊዜ አይመከርም ማለት ነው። ስለዚህ ቴምርን በጥቂቱና በመጠኑ መጠቀም ይችላሉ የስኳር በሽተኞች። ነገር ግን አሁን እንዳልነው ስኳራቸው ከፍ እያለ የሚያስቸግራቸው እና በተደጋጋሚ ሆስፒታል የሚጎበኙ ሰዎች ቴምርን እንዲመገቡ አይመከርም። አራተኛውና የመጨረሻው በዲያሪያ ላላቸው ሰዎች ወይም ደግሞ ተቅማጥ ላላቸው ሰዎች ብዙ ጊዜ ቴምር አይመከርም። ምክንያቱም ቴምር በውስጡ ሶርቢቶል የሚባል ንጥረ ነገር ይዟል። ይህ ሶርቢቶል በተለይ በዲያሪያ ወይም ደግሞ በተቅማጥ ጊዜ ሲመገቡት ኤፒሶዱን ይጨምራል ወይም ደግሞ ያባብሳል ተብሎ ስለሚታሰብ እንደዚህ ችግር ያለባቸው ሰዎች ይህንን መጠቀም የለባቸው ማለት ነው። ስለዚህ ዛሬ በዚህ ቪዲዮ ቴምር እንዴት ነው ለአጥንታችን አስፈላጊ የሆነ የሚለውን በሁለት ከፍዬ ነገርኳቸው። በተለይ ደግሞ በያዛቸው ጠቃሚ የሆኑ ማዕድናት እንደ ካልሲየም፣ ፎስፎረስ፣ ማግኒዥየም፣ ኩፐር፣ ማንጋኒዝ እና ሴሊኒየምን ስለያዘ ለአጥንታችን ጥንካሬ የአጥንታችን እድገት በተለይ በልጅነት ዘመን አጥንታችን በስርዓት እንዲያድግና በኋለኛው ዘመናችን ደግሞ ሊመጣ የሚችለው የአጥንት መሳሳት፣ መቦርቦርና መሰበር ለመቀነስ በጣም አስፈላጊ ነው ማለት ነው። ስለዚህ አዘውትሮ ቴምርን መጠቀምና መመገብ ለአጥንታችን ጥንካሬ፣ ለአጥንታችን ጤና፣ አጠቃላይ አጥንታችን ስኬለታል ማስል ጥንካሬው እንዲመጣጠን ለማድረግ በጣም አስፈላጊ የሆነ የምግብ አይነት ስለሆነ አዘውትሮ መጠቀም በጣም አስፈላጊ ነው። ዛሬ በዚህ ቪዲዮ ቴምር እንዴት ነው ለአጥንታችን ጤና የሚያስፈልገው የሚለውን በደንብ አብራርቼ ነገርኳችሁ። እናንተ አሪፍ ግንዛቤ አግኝታችኋል ብዬ አስባለሁ። ለሌሎች እንዲደርስ በጎነት ራስ በሚለው ላይክ እና ሼር አድርጉት። እንዲሁም ቀጣይ የምለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።